አብርሃም ደግሞ እንሂድ ካልከኝ አብሬ እሄዳለሁኝ፣ ችግር የለም። ልጃችንን ሆነ ደረጃ እንትን ብለን እኔም ወደ አንድ ሀገር እገባለሁኝ እና አብረን እንሂድ ካልከኝ እንሄዳለን። አይ እንስቴና እኔ ልጁን ይዤ ሂጄ አስተምራለሁኝ እዛው፣ አንቺ ትንሽ ትመክሪያለሽ ትሰሪያለሽ ካልከኝ እኔ ደግሞ እሰራለሁ፣ ችግር የለም ብዬ አዋርቼዋለሁ። እሺ ብሎኛል። ጥሩ፣ እናንተ በዛ ከተስማማችሁ እኛ በባልና ሚስት መሀል አንገባ። ጨርሰናል። አላህ ባለቤትሽን ጨርሶ ይማርልሽ። አሚን። እሺ፣ ስለመጣሽ እናመሰግናለን። ግን በጣም አመሰግናለሁ ስለተባበራችሁኝ። በጣም በጣም አድርጌ ነው የማመሰግነው። የደረስሽበትን ግን እየመጣሽ አሳውቂኝ። እሺ፣ እሺ፣ አሳውቃለሁ። እሺ፣ 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 እሺ። ሳዲ አንቺም እንደዛው የደረሳችሁበትን እየመጣችሁ አሳውቁን። እሺ ሳዲ፣ እና ደግሞ አትቀያየሙ። እሺ፣ እኔም አመሰግናለሁ ሀቡዬ፣ እኔ ውዴት ኑሪልኝ፣ አላህ ያክብርሽ። በጣም ነው የማመሰግነው የኔ ወድሽ። ቤተሰብ ስለሆንኩኝ ያው ችግር የለም። እሺ ሀቡዬ፣ ቻውሽ፣ ሰላሙ፣ ቻውሽ የኔ ውዴት። እሽማ እሺ እንትናን የበረሃውን ፎሎ አድርጉት። ቻሌንጅ የፎሎ ቻሌንጅ ተሰጥቶት ነው። ዘላለምን ፎሎ አድርጓት። የፎሎ ቻሌንጅ ሰታ ነው ለአኑሽ እግሩን ለሚያመው ልጅ የጎደለው ብር ወደ ቱርክ ሄዶ ለመታከም ታውቁታላችሁ። ያደግ ልጅ የራሱን ቻሌንጅ አሳልፎ ጉሮሮ በብረት ለሚተነፍሰው ልጅ የሰጠው ልጅ 100 ሺህ ለጆ እና ለአኑሽ ወይም 200 ለአኑሽ ስቲል አልተወሰነም። እንደ ጆ ከመጣ ነው የሚወሰነው። ፎሎ አድርጉ ዘላለምን ውዶቼ። የበረሃውንም ዘላለምን ፎሎ አድርጓቸው። እሺ እሺ። እንትና ብርቱካን ደግሞ ደላላዋ ሀናን ምላሽ እስከምትሰጥ እየጠበቅን ነው። እሱ አሁን አስተማሪ ታይጻፍ ሚፍታ ምንድን ነው ድምፅ እየሆናችሁ ነው ሰው እንዲገባ። እሺ የገንዘብ ችግር ካልሆነ እራሱ ሚፍታ ድምፅ እየሆናችሁት ያላችሁት ሰው የገንዘብ አይደለም ብሎ ይጻፍና እናስገባዋለን። ሚፍታህ የገንዘብ አይደለም ብሎ ከጻፈ አስገቡት ፕሊስ ሞዴሬተሮች። ራሱ ባለቤቱ የገንዘብ አይደለም ካለ ለመሰላችሁ ራሱ ባለቤቱ ይጻፍ የምንለው ራሱ ባለቤቱ የገንዘብ አይደለም ብሎ ከጻፈ ካልጻፈ ሌላ ሰው ከጻፈ የገንዘብ አይደለም ብሎ ባለቤቱን ስናስገባው ነው ያላልኩም ይላል። እኔ የገንዘብ አይደለም አላልኩም የገንዘብ ነው ይላል። ራሱ ከጻፈ ግን ስክሪንሻት አድርገን ኮመንት አስቀምጠን ስለሆነ የምናስገባው የገንዘብ ነው ሲል እንደ የገንዘብ አይደለም ብለህ ነው ያስገባነ አላልኩም ካለ ኮመንቱን እናሳየዋለን። የበረሃው ምንድን ነው? ፎሎ የበረሃው ፎሎ ነው። ሂሩትዬ የፎሎ ቻሌንጅ ተሰጡት። ፎሎ ራሱ ተደርጎ በፎሎ ልክ ገንዘብ ሊሰጠው ይሁን ያ ሊሰጠው። እሺ ብርቱካን ደግሞ ያው ደላላዋ ሀበሻ ደላላ ሻንጣና 4400 ሪያል ይዛባት ነው። ደላላዋ ጋር ቮይስ አድርጌላታለሁ። ቀጥታ ስደውል ስልኳ ቢዚ ነው። ስለዚህ ስትመልስ እንጠብቃለን እስክትመልስ። ካልመለሰች ወደ በኋላም እንደገና ቀጥታ ሞክርላታለሁ። እሺ ሚፍታ አልጻፈም ራሱ። ስለዚህ አስተማሪ ታሪክ አለኝ ብላችሁ ጻፉ። አስተማሪ ታሪክ ያለው ሰው ይጻፍ። እባክሽ አድምጪኝ ማሪ። መግባት የምትፈልጉ ሰዎች ችግራችሁ የገንዘብ ካልሆነ የገንዘብ አይደለም ብላችሁ ከጻፋችሁ በቀላሉ ነው የምትገቡት። ያልሆነ ነገር ስለምጽፉ እኮ ነው። እባክሽ አስገብኝ፣ በእናትሽ አዳምጪኝ፣ በማርያም አስገብኝ፣ በአላህ አስገብኝ ስለምትሉ ለምን እንደምትገቡ ስለማናቅ ነው። ገባችሁ? የምትገቡበት ጉዳይ ችግራችሁ የገንዘብ ካልሆነ ችግር ላይ ነኝ የገንዘብ አይደለም። ሲምፕል በቃ በቀላሉ ችግር ላይ ነኝ የገንዘብ አይደለም ወይም አስተማሪ ታሪክ አለ አለቅ። አንዱ አስተማሪ ታሪክ አለ። እሺ ማለት ያስከሳሽ ጨረሽ። ሚፍታ የለም እኮ ቤቱ ሄደን እናምጣው ካለ እራሱ የገንዘብ አይደለም ብሎ ይጻፍ። ሚፍታ ካለክ እዚህ ጋር በአማርኛ የገንዘብ አይደለም ብለህ ከጻፍክ ሞዴሬተሮች ያስገቡሃል። እሺ ፍቅርታ
ወይዬ አቡዬ ሰላም ነው ማለት እንዴት ነሽ? እኔ ውታለሽልኝ አለሁልሽ። የኔ ህይወት ደግሞ እንዳንቺ የሆነ ጠንካራ ህይወት ስላለኝ ነው። በህይወቴ ዛሬ አላለቅስም ብዬ ወስኛለሁ። ምክንያቱም ወንድሜን መከላከያ እያየሁኝ ወንድሜንም አጥቼ ነበር። አሁን የብር ሁኔታ አይደለም ባይዘዌ እንዳንቺ አይነት ጠንካራ ህይወት ስላለኝ ዛሬ እድሉን አግኝቼ እዚህ ጋር ስለገባኝ በጣም ደስ ብሎኛል። ኢሞሽናልም ሆኛለሁ፣ ደንግጫለሁ። ገብቼ ማላቅም አንቺ ጋር ትንሽ ልተንፍስ። ከኢትዮጵያ ነው የገባሁት። እናቴ ኑሪልኝ። አንቺን እያየሁኝ ጠነከርኩ። ሰዎች ሲያገሉኝ በህይወቴ ብዙ ቻሌንጆችን አሳልፍ ያለው፣ ግን አንድ ነገር አለ። ሰዎች አያልፍልሽም አንቺ መኖራችም ይሉኛል። ግን ለምን? ያ ነገር ምንድን ነው? ከአንቺ እየጠነከርኩ መጥቻለሁ እዚህ ጋር። እንዴት ነው እኔም አልፍልኝ? ምንድን ችግሩ? እኔ ነኝ የተያዝኩት ኔትወርክ ወይስ አንቺ? አልተያዝሽም። እየሰማንሽ ነው፣ እየሰማንሽ ነው። አልተያዝሽም። አንቺ ቆምሽብኛ እና እኔ ቀጥ ብዬ ቆሜ እያዳመጥኩ ነው። እሺ። እና የአንቺ ህይወት ሁልጊዜ ያጠነክረኛል። ምክንያቱም ትዳርን የመጀመሪያ ህይወት አለኝ። አንድ ልጅ ወልጃለሁ። ያ ነገር ደግሞ አልተሳካም። እዚህ ጋር ደግሞ ከአረብ ሀገር መጥቼ እዚህ መጣሁ። ከ5 ዓመት በኋላ እዚህ መኖር ጀመርኩ፣ ወደ ኢትዮጵያ ማለት ነው። ከዛን ከአንድ ጓደኛዬ ጋር ተገናኘን፣ ወለድኩ አንድ ልጅ። አሁን የምታያት ፎቶ ላይ ያለችዋ ልጄ ማለት ነው። እና ግን ምንም ጥንካሬ አይሰማኝም። በቃ መሽመድመድ፣ የሆነ በራስ መተማመን አልነበረብኝም። ፀጉር ቤት አለኝ፣ እግዚአብሔር ይመስገን። ለራሴ ሰርቼ መኖር የምችል ልጅ ነኝ። ግን የሆነ በቃ መሽመድመድ የሚታይብኝ፣ በዙሪያ ያሉ ሰዎች ያሸማቅቁኛል፣ እንዳልኖር ነው የሚያደርጉኝ። አንቺ አቺም ነው የሚሉኝ። በቃ አንቺ ሰው አይደለሽም፣ መቆምም አቺም ይሉኛል። እንዴት ብዬ ልንገርሽ አቡ? እንዴት ብዬም ላስረዳሽ? ማስረዳትም በጣም ከበድ ነው። በዚህ ዙሪያ ደግሞ አንድ አስረግጬ የምነግርሽ እንድትመክሪኝ ነው አሁን የገባሁት። የገንዘብ ሁኔታ አይደለም። ታሪክ እኮ እየነገርሽን አይደለም። ለምሳሌ ትዳሮችሽ ለምን ከአንዴም 2 ጊዜ ትዳር ለምን ፌል እንዳረገብሽ ብትነግሪኝ ለሌሎቻችን ትምህርት ነው የሚሆነው። ገባሽ? የመጀመሪያ ህይወቴ ባይዘዌ ከመጀመሪያ ሲጀምር ትዳር ያገባሁት ባይዘዌ አባቴ ከሌላ ተቋረጥሽ። ተቋርጠሻል። ፍቅርታ እየሰማንሽ አይደለም። ኤንድ ሚፍታ ከሌለስ? እሺ ውዶች ሚፍታ ትላላችሁ። ሚፍታ አለው ካላለስ? ባለቤቱ ከሌለ እኛ ቤቱ ሄደን እናምጣው። ሚፍታ ህዝቡ ድምፅ እየሆነክ ነው። ካለክ የገንዘብ አይደለም ብለህ ከጻፍክ የገንዘብ እርዳታ ፈልገህ ካልሆነ የገንዘብ አይደለም ብለህ ከጻፍክ እናስገባሃለን። ስልኬ ገባብኝ እና የመጀመሪያ እናቴ ማለት ነው ከአባቴ ጋር ሲኖሩ እንዴት ኖሩ መሰለሽ? እንዴት ኖሩ መሰለሽ? አቡ እየሰማሽኝ ነው? ተቋርጠሽ ነበረ። አሁን የመጣሽው ስልክ ገባብኝ። የኢትዮጵያ ስልክ ኢትዮጵያ ውስጥ ስላለኝ ስልክ ገባብኝ እና እንዴት ኖሩ መሰለሽ? አሁን እየሰማሽኝ ነው አቡዬ? እና አባቴና እናቴ አብሮ ሲኖሩ አንዴ እነሱ ይቅደሙና የአንቺ ታሪክ ስለሆነ ጠብቂንና ሚዩት አድርገሽ ጠብቂንና እነሱ ይቅደሙ። 2 አንድ አይነት ነው ያስገባችሁት። ልጅ አብይ ያሲን ነኝ። ያሲን ነኝ። ቀጥ ነው ልብ ነው። ያሲን እንዴት ነህ? እንዴት ነሽ አብይ? ደህና ነሽ? ደህና ነኝ። ደህና ነህ? አሁንም አልወፈርክም? አይ ትንሽ ወፍር ያለ ሾፈርክ? ጨምሬያለሁ። እንዴት ናችሁ? ደህና ነን። እንዴት ነህ? እኔ እንኳን ሚፍታህ ለማስገባት ነው ያመጣሁት። ሚፍታህ የራሱ እንትን ስላለው እሱ ሚፍታህ ነው። አውሪሻ አብይ? እሺ ችግር የለም።
እሺ ምን አልከኝ ሲኒዬ? ሚፍታህን ለማስገባት ነው የመጣሁት። ሚፍታህ እዛ ሀይባ ጋር ድረስ የሰላለኝ እሱን ሚፍታህ እሱ ነው ከአንተ በታች ያለው ነው ሚፍታህ? ሀቡዬ ታዲያ ለምን ሚፍታህ ብለው ይጽፋሉ? እኛ ስንፈልግ የነበረው ሚፍታህ የሚል ስም ነበር። እዚህ ጋር የሚለው ልጅ ነው የሚለው። ልጁን ትተዋል። ቆይ LIJ ብቻ ነው ለእኔ የሚታየኝ። ከዛ ልጅ ሚፍታህ ይላል። እነሱ ድምፅ ሲሆኑ ልጅ ሚፍታህ ቢሉ ድሮ እናገኘው ነበር። ኤኒዌይ እና ደግሞ እሱ በአማርኛ የገንዘብ አይደለም ብሎ ቢጽፍ ኖሮ በጊዜ ይገባ ነበር። አርፍዶ ነው የጻፈው። አሁን ግን ገብቷል። አስገብተኳል። እሺ ሰላም ሀቡ፣ እንዴት ናችሁ? ሁላችሁ ነው ሰላም። ሚፍታህ እንዴት ነህ? አማርኛ አልሐምዱሊላህ። ለጽፌ ነበር ያኔ ጽፌ ያለው። ኦኬ ኮመንቱ ስለሚሮጥ እንግዲህ ማግኘት አቅቶን ነበር ይሆናል። ደህና ነህ? እንደዛ ነው። አልሐምዱሊላህ እኔ ደህና ነኝ አለን። ምንድን ነው የገጠመህ ወንድሜ? እሺ የገጠመኝ እኔና ጓደኛዬ ከዱባይ አንድ ስልክ ገዝተን ነበረ። የገዛነው ስልክ ኦኬ እሺ። ከዛ አልትራ 23 ስልክ ገዝተናት ነበረ ከሆነች ልጅ። እሺ ከዛ ልጅቱ ሲሸጥልን ስልኩ ምንም አይነት ችግር የለበትም ኦሪጂናል ነው ምናምን ብላ ነበር የሸጠችልን። ከዛ ጓደኛዬም ብር አስገባላት። ስልኩ እኔ ጋር ደረሰ ከትንሽ ቀናት በኋላ። ያን ስልክ እኔ ጋር ከደረሰ በኋላ አንዳንድ ነገሮችን ቼክ በማድረግ ሰዓት አብዛኛው ስልኩ ኤዲት የተደረገ ነው። ያኔ ሶፍትዌር አፕዴቱ ምናምን ኤዲት ተደርጎ ከኋላ ያለው ግላስ የተቀያየረ ነው። ከዛ መልሽልን በምንላት ሰዓት ይቺ ልጅ እኔም አውቀው ነገር የለኝም ከአቅሜ በላይ ነው፣ ካምፓኒ ነው የምታናግረው፣ እሷ ናት የሸጠችልን፣ እሷ የምትለው ደግሞ ካምፓኒ ያናግር ነው እያለች ያለችው። ከዛ እንዴት ካምፓኒ እናናገራለን? የገዛሁት አንቺ ጋር፣ የሸጥሽልን አንቺ ጋር፣ የተነጋገር ነው አንቺ ጋር። ማንኛውንም ችግር በማመጣባት ሰዓት በቃ ልታምን አልቻለችም። በቃ እኔ ላኩልህ። ከዛ መጨረሻ ላይ ደግሞ ስልኩ የኔ አይደለም አለች። ይሄ የምታመጣው ስልክ የኔ አይደለም አለች። የሰጠችን ከ1 ዓመት ከ6 ወር እስከ 1 ዓመት ነበር ጋራንቲ የሰጠችን። 1 ዓመት ሙሉ የት ነበር ምናምን ነው የምትል እንደኛ። ስለዚህ አሁን በመጨረሻ ናቸው እንድትቀይርላችሁ ነው የምትፈልጉት ወይስ ምንድን ነው? እኔ ስልኩ ከነጭራሹ ቢመለስልኝ ባይ ነኝ። ያኔ ከእሷም ጋር ብገዛችን ሊያመኔታ እንደ በፊቱ አይደለም። ከተቻለ ብቀይር አመት የተጠቀማችሁትን ስልክ እንዲመለስ በአመቱ 1 ወር ነው የተጠቀምነው። 1 ወርም አልሞላውም ስልክ እኮ እሷ የሰጠችው ከ6 እስከ 1 ዓመት ነው። ከተገዛ ግን ስንት ጊዜው ነው? 1 ወሩ ነው። የአመት ጋራንቲን የሰጠ አመት ሙሉ የት ነበራችሁ አለችኝ ስትለኝ ነው። 1 ወር ሙሉ የት ነበራችሁ ነው ያለችው። 1 ወር ሙሉ የት ነበርክ? ጋራንቲ የአመት ከሆነ አንድ ሰው በአመት ውስጥ የመጠየቅ መብት አለው። እሺ ስለዚህ ስልኩ ምን ሆነብኝ ያልከው አንተ? ስልኩን ቸክ በማድረግበት ሰዓት ከኋላ ያለው ኤምአይ ቁጥር የስልኩ ማለት ጉግል ላይ ሰርች በማድረግበት ሰዓት የራሱን ስልክ አይደለም የሚያመጣልኝ፣ የሌላ የተቀየረ ስልክ ነው የሚያመጣልኝ። እንትኑን ኮዱን ስልኩ ደግሞ አባውት ፎን ላይ ገብቼ ሳየው የተማረ ሰው ይግደለኝ። አባውት ፎን ላይ ገብቼ ሳየው እኔ የያዝኩት ስልክ ከውጫዊ ከረኑ ግሪን ከለር ነው የያዝኩት ስልክ ግሪን ነው ከውጩ። አባውት ፎን ላይ ስገባ ስልኩ ነጭ እንደሆነ ነው የሚያሳይ ለእኔ ማለት። ከዛ ይሄስ እንዴት ነው ስላት፣ አይ ይሄ አፕዴት ስላደረከው ነው ሌላ ችግር የለበትም ምናምን አለች። ያንንም እሺ ብዬ ዝም አልኳት። በሌላኛው ቀን ደግሞ እስኪ ሶፍትዌር ኢንፎርሜሽኑን ቼክ ላድርገው ስል ደግሞ ጋላክሲ አልትራ የተሰጠው ቨርጂኑ ከታች ዝቅተኛ ነው። አሁን ላይ 2026 ላይ አፕዴት አላደረጉትም። እዚህ ላይ የሚለው 2.5 ነው የሚለው ቨርጂኑ። አንድሮይድ 16 ይላል። ትክክለኛው አንድሮይድ 13 ነው የሚለው። እሷ ያላከችልን ሳየው ስልኩ ላይ አንድሮይድ 16። ይሄስ እንዴት ከሆነ ስላት፣ በቃ ከፈለክ ፎቶ ዘግዝቀህ ፖስትብኝ እኔ አላውቅም አውቀው ነገር የለም ምናምን አለ። በውስጥም በሌላ ሰዎች ለማናገር ሞክሬያለሁ፣ አልሰማም። ማናት? እናውቃታለን። ሩሃማ ትባላለች። ዱባይ ነው ስልክ የሚሸጠው። ሩሃማ ነው ስሟ። ሩሃማ የምትባል ታውቃላችሁ? ሩሃማ
እኮ ችግሩ። እሺ የተማረ ሰው ላይ ጣላት። ሶፍትዌሩ ሞዲፋይ የተደረገ ስልክ ይሆናል ወይ ደግሞ እንትኑ ሌላ። ግራ ገባን እኮ እና ታዲያ አሁን ናቀታ መታቋት ኪሼር አድርጉላት ሸር አድርጉላት። በዛ አካውንት ቦልካኛለች፣ በዛ አካውንት ቦልካኛለች። አብይ ደግሞ እኔን ጨምርልሽ። እኔ ሚዲያ ላይ ለማጥፋት ብዬ ማለት ነው ልጁንም ማረጋግቼ ቢያንስ ከ15 ቀን በፊት ጽፌላታለሁ እኔ ራሱ ማለት ነው። ሩሃማን ይሄ ነገር ሚዲያ ላይ ከመውጣቱ በፊት ልጁን አናግሩ በስነ ስርዓት ምናምን ብዬ ወላሂ በስነ ስርዓት ጽፌላታለሁ። ሚዲያ ላይ ስሟን ላለማጥፋት እና ስራዋን ላለማበላሸት ብዬ ማለት ነው። 15 ቀን እንደውም አልፎታል። ከዛ ልጁ ራሱ እንዳያወጣ ይሄን ነገር ብዙ ነገር እንትን ብዬዋለሁ እኔ። ከዛ በኋላ አውጣ አልኩት ታትመለስ ስቀር ማለት ነው። ይገርማል። ታዲያ እንደዚህ ነው እንዴ ለህዝብ የሚሸጡት? ተበላሽቶ የተሰራ ስልክ አዲስ ነው እያሉ ምን እያሉ? አቤት ካርፎር እና ሉሉ ይግደለኝ። ኤሌክትሮኒክስ ሳውዲ በረሃ ውስጥ ነው የሚኖረው። ይህም ብር እንዴት ሆኖ እንደሚያገኘው አስቢው። በረሃ ውስጥ ማለት ነው። ቢያንስ እምነት የሚባል ነገር አለ። ወላሂ ለሰው ልጅ እምነት ይቀርማል። እሺ አትሊስት ስትጠይቋቸው ገዝታችሁ ካርፎርና ሉሉ እያለ ታማኝ ትልልቅ ዓለም አቀፍ ድርጅቶች እያሉ እናንተ ቲክቶክ ላይ ከሀበሻ ትገዛላችሁ። ሀበሻን ለማበረታታት እሺ ጥሩ ነው። ይህንን ደግሞ እነሱ አክብረው ቢያንስ ሲበላሽ የማይቀይሩ ከሆነ በትትና የማያወሩ ከሆነ ምንድን ነው ጥቅሙ ታዲያ? ከዜጋን ለመደገፍን ያሁን በፊት ሀበሻ ለምን እርስ በርስ አይረዳዳም? እንደ ህንዶች እንደ ፊሊፒኖች ል ነበረ። ህንዶች ፊሊፒኖች የራሳቸውን ዜጋ አክብረው እቃ ቢበላሽ ይመልሳሉ ይቅርታ ጠይቀው። ለምን? ከስተመር ስለሆነ ከስተመር ክቡር ስለሆነ። ሀበሻ ግን እርስ በርስ ይናናቃል። ዩሲ በገዛ ገንዘቡ ገዝተው ለምን አይቀየርም? ለምን አይመለስም? ተዉ ሀበሾች ሰልጥኑ። ሼር አድርጉላት ወንዶች። ከመጣች እንግዲህ እንጠይቅ ትልካለን። ካልመጣች እንዳለችው ፎቶዋን ለጥፈህ የደረሰብህን ነገር ቪዲዮ ትሰራለክ። ህዝቡ ያውቃል፣ ይጠነቀቃል። ገባ? ከማን መግዛት እንዳለበት ያውቃል። አሁን እኛ ሼር ያደርጉላታል። ሼሩን አይታ ከመጣች መጣች፣ አልመጣም ካለች ካልመጣች ደግሞ ፎቶ አለጥፈ ቪዲዮ የደረሰብን ነገር ትሰራለህ። እኛ ቪዲዮን ሼር ዲዩት ሪፖስት አድርገን እይታ በደንብ እንዲኖረው እናደርግልሃለን። ከዛ ህዝቡ ደግሞ ከማን መግዛት እንዳለበት ያውቃል። እሺ አቡ ያሲን ሀቢባ እዚህ ሳውዲ ሊገዛው ነበር። ይህን ስልክ ሳውዲ ሊገዛው ነበር። ከዛ ሳውዲ በማይ ሰዓት ባንጋሊ ምናምን ነው የሚሸጠው። ባንጋሊ ምናምን ናቸው እና ከውጭ ሀገር ዜጋ ከምገዛ ከሀበሻ ምናምን ልግዛ ብዬ ነው ችል የገዛዋል። ምን ትለኛለች? ለእኔ በጣም አላምናት ብዬ ማለት ሲበዛ አላምናት አለ። በጣም ጥያቄ ሳበዛበት ገጠር ላይ ይሄን ብር እንዴት አድርገህ እንደምሰራ አውቃለሁ፣ እንዴት ላታልልህ እችላለሁ ምናምን ስትለኝ የዛን ሰዓት በቃ አመንኳት ሙሉ ለሙሉ። እንደዛ ምናምን ስትለን ይህን የገዛዋት ከሷ ማለት እንጂ እዚህ ሳውዲ ሊገዛ ነበረ። እዛው በገዛ ኪሻት ነበር አባቴ። ደረሰኝና ዋረንት ግን ይዘህ ሄደህ ምንም ነገር ከሆነብህ ትጠይቅ ነበር። ኤኒዌይ አሁንም ሼር አድርጉላት እና ጋይስ የምታውቋት እኔ አላውቃትም፣ አይቻትም፣ አላውቅም። አሁን ከመጣች ስትመጣ ነው የምትዋወቃት እንጂ አላውቃትም። ሰው የምታውቋት ሼር አድርጉላት እና መታ እንትን ትበለው ወይ ደግሞ ቁጥሯን ላክልኝ ልጥራት። ያሲን ስለ ሰርጉ ንገረን እያሉክ ነው ተመልካቾች። አገባክ እንደ ያሲን አገባክ? ማሻላ እልፍ መብሩክ። ኧረ ፈትቻለሁ። ተረጋጊ። ፈትቻለሁ። መቼ አግብተህ መቼ ፈታክ? ማክሰኞ አግብቼ ሮብ። አሁን ደግሞ አቢባ ናት ያፋታችሁ እንዳይሉ እዚህ ስትነግረኝ ሰምተው ኦልሬዲ ተፋታ መጣ። አሁን አቢባ ናት ያፋታችሁ እንዳይሉ አብዩ ሶሻል ሚዲያ እኮ ሰሞኑን በእኔ ሰርግ ነው የተጨናነቀው። ዩቱብ፣ ቲክቶክ፣ ፌስቡክ ዩቱብ አላየሁም። አየህ በቃ ስክሮል አለማድረግ የሚጎዳው ይሄንን ነው። ኢንፎርሜሽን ያመልጠሃል። ሌላ አታገኝም። እንኳንም ስክሮል ያላረግሽበት ብት ነበር ምትይ ለማላረግ እኮ ነው ችግር። ላይቭ ከፍታለሁ። ላይቭ ስዘጋ ወደ ልጆቼ ይሮጣለሁ። በምን ሰዓቴ ስክሮል ላርግ? 24 ሰዓት የራሴ ላይቭ ላይ ተጥጄ
ሳውዲ ላይ እንግዲህ አጭሩ እስከዛሬ ሳውዲ ላይ የተለመዱ 8 ቀን ምናምን ነበር የሳውዲ ትዳር። ኧረ 8 ቀን አለ ማስወልደው ነው የሚፋቱት የሳውዲዎቹ። በኋላ አይደለም ሀቡ የሚወልዱት እኮ በኋላ ነው። መቼስ አብረው ዘላለም አይኖሩ። አንድ ቀን ይገናኛሉ፣ ከዛ በኋላ ነው አስረግዘው ነው የሚለያዩት። አስረገዝክ አስረግዛት ከዳት 9 ወር በኋላ እንጠብቅ እንጂ። ቆይ ፕራንክ ነበር ማለት ነው ሰርጋ የምትለው ማለት ሰርጋቸው የውሸት ነበር ድራማ ነው። አሁን እኮ እውነታውንና ውሸታውን መለየት አቃተው። ሰው እኮ ለቲክቶክ ኮንተንትም ሲል ይጋባል። ኮንተንት ነበር ሀቡዬ፣ እንደዛ ብዬ ኮንታክት ነበር። ትንሽ ረገጡኝ ነው የምልሽ። ፍራንክ ነው ብያቸው ራሱ ህዝቤም አያርመውም። ሁሌም ያምናል። ማንን ነው ፕራንክ ያረከው? ህዝቡን ነው። ህዝቤም አያርመውም ደግሞ ያምነህ ይሆናል። ሀቡ የልጅቱን ስልክ ልስጥ። እሺ ፔጇ ላይ ያለ ነው፣ አደባባይ ላይ ያለ ነው። በዚህ ነው እኔ ያገኘኋት። ፕሮፋይሏም ላይ ያድርገዋለች። እሺ ንገረኝ ልሞክርላት። ዋትሳፕ ካላት እኔ ዋትሳፕ እንጂ ቀጥታ የለም። ዋትሳፕ አላት ችግር የለውም። ፕላስ 971 ብያለሁ። የዱባይ ነው ብያለሁ። ፕላስ 971 ብያለሁ። 52 82 እሺ 52 82 ብያለሁ ወንድሜ። እሺ 68 72 9 ቮይስ አድርጌላታለሁ። 2 ራይት ሆኗል። ከሰማችሁ ትምጣ። ላይፉን ሼር አድርጌላታለሁ። እሺ አስተማሪ ታሪክ ያለው ግን ቦታ የለም። ልጅ ያሲንን እንሸኘውና በሱ ቦታ ትገባላችሁ። ለነገሩ ፍቅር አለች፣ ለካ ፍቅር ገብታለች። እኔ መውጣት ፈልጋለሁ። እሺ ሰላም ሆነሽ ልጅ ያሲን። እሺ ይብላችሁ። ከሀበሻ አትግዙ። ቆያ እንደዛ የምትወስኑት በአንድ ሰው ምክንያት ከሁሉም ሀበሻ አትበሉ። አንድ ሀበሻ በስትክክል ጥሩ አንድ ሀበሻ ትክክለኛ እቃ ስላልሸጠ ወይም በጥሩ ሁኔታ ከስተመሩን ስላላስተናገደ ሁሉም ሀበሻ አንድ ነው ማለት አይደለም። እሺ ብርቱካን ተናግራለች። ውዴ ብርቱካን ተናግራለች። ደላሏንም ቮይስ አድርጌላታለሁ፣ ፎቶ ልኬላታለሁ፣ ላይቭን ሼር አድርጌላታለሁ። እየጠበቅናት ነው። ቀጥታም ደውዬላት ስልኳ ቢዚ ነው ስማይል አፍሪካን እና ማለት ነው። እኔ ያለኝ ምንድን ነው ያለሽ እኮ ያለ ባለ ታሪክ ኦልሬዲ እና እየጠበቅናት ነው። የብርቱካን ችግር ምንድን ነው? ደላላ ሀበሻ ደላላ ስራ አስገብታት ደሞዟን 7,000 እና ጠቅላላ 4,400 ሪያል እና ሻንጣዋን የያዘችባት ደላሏን እና ይፈልግሻለሁ አለቻት። በሰዎች እንድታስጠይቃት ነው ይፈልግሻለሁ እያለቻት ነው። ብትሰጣት ሻንጣዋን እና 4,400 ሪያሏን ፈቃደኛ አይደለችም። ለዛኛ ሽማግሌ ሆነን እንድንጠይቅላት ነው ከደላሏ የመጣችው። ጠይቅልሃለሁ፣ እንጠብቃለን። እሺ ዘላለምን ፎሎ አድርጓት ጋይስ እና የበረሃውን ፎሎ አድርጉት። ዘላለምን ፎሎ አድርጓት። ዘላለም ለእንትና ለአኑሽ እና እግሩን ለሚያመው ልጅ ቱርኮ ሄዶ መታከም ላለበት ልጅ ቻሌንጅ ሰጥተው ነው። የእሷ ፎሎ 100,000 ከገባ 200,000 ብር ለሱ ይሰጠዋል። እና ዘላለምን ፎሎ በማድረግ ወንድማችን የሕክምና 200,000 የጎደለው እንዲሞላለት እናድርግ። ፎሎ አድርጉ። 1 ወር ጊዜን የሰጠችው በ1 ወር ውስጥ መሙላት አለበት። እሺ ሀቡ ኔትወርክ ካስወጣኝ ማለት ይሰማላ። ኔትወርክ ካስወጣኝ ቪፒኤን እያበራሁ ነው እና የምጠቀመው ካስወጣኝ ምን አይባት ሌላ እንትን እንዳትሉብኝ መልሼ ገዝተህ እልካለሁ። እስካስወጣኝ እዚህ
ገዝታ አይከፈትም። እዚህ ቤት ተከፍቶ አያውቅም። ኮመንት ስጽፍ ያስገቡሃል ሞዴሬተሮች ከነቀለቅ ችግር የለም። እሺ ወንድሜ ግን ቅድም ማውራት ትችላለህ ምናምን እያላችሁ ተጽፉለት የነበረው ልጁ አውርታ አያውቅም እንዴ? ለምንድን ነው ማውራት ይችላል እንደ ልጅ ስትሉ ነበር? እሺ አሁን ወደ ታሪካችን እንዴት ከታሪካችን በፊት ግን ውዬ አላገሳሽም ነበር እንዲያቀረሸሽማ? ውዬ እናቴ ምንድን ነው እሱ?